wanna scream midnight on my train. One more chapter, I forget your name. Pages keep flying, heart in my hands. Every twist, it's like a sudden bend. Whoa. Hold up, one more line. Make it count now, take my time. Turning so fast, I can't stop now. Tell me the ending, right? ሰላም እንደምናላችሁ የቅዳሜ መዝናኛችን አሁንም እንደቀጠለ ይገኛል። ከመጽሐፍ ዓለም ፕሮግራማችን ላይ ነው የምንገኘው። እንደተለመደው የሳምንቱ ምርጥ 5 መጽሐፍ የትኞቹ ናቸው የሚለውን ደግሞ ወደ እናንተ አስተላልፋለሁ። እስኪ ዛሬ የሳምንቱ ምርጥ 5 በጣም ብዙ ያነበባቸው ያሉ መጽሐፎች የትኞቹ እንደሆኑ እንምረጥ። Count now, take my time. Turning so fast, I can't stop now. Tell me the ending, right here, right now. የሳምንቱ ምርጥ 5 መጽሐፍ በጣም ብዙ ያነበባቸውና እየመረጣቸው የገዛቸው ያሉ መጽሐፎች እንግዲህ አሁን እጄ ላይ ይገኛሉ። የመጀመሪያው መጽሐፋችን እንግዲህ የዓለማየሁ ደመቀ የአርማጌዶን በር የተሰኘ መጽሐፍ ነው። ይህ መጽሐፍ እንደምታውቁት አዲስ መጽሐፍ ነው። አዲስ ከመሆኑ ግን በጣም የተለየ ነው። የሚገርመው ነገር ደግሞ ዓለማየሁ ደመቀን ከዚህ በፊት በዮቶር 1 እና በዮቶር 2 መጽሐፎቹ እናውቃለን። ዮቶር 2ም አሁን በቅርብ ጊዜ ወጥቶ ባለፈው ሳምንትና አይቀርም ያሉ ሳምንታቶች ላይ ሳሳያችሁ በጣም እየተነበቡ ካሉ መጽሐፎች መካከል አንደኛው መጽሐፍ ነበረ። አሁን ደግሞ በአዲስ መጽሐፍ በአርማጌዶን በር ተመልሶ በድጋሚ ይሄ መጽሐፍ ዮቶር 2 ተነቦ ሳያችሁ እንግዲህ ገና ይሄኛው መጽሐፍም አዲስ ከመሆኑ በጣም ብዙ ሰው እያነበበው እየመረጠው እየገዛው የሚገኝ መጽሐፍ ነው። ዓለማየሁ ደመቀ የሚጽፋቸውን መጽሐፎች ስናነብ በጣም ከታሪክ ጋር የተያዙ ናቸው። ለየት ያሉ ታሪኮችን በውስጣቸው የያዙ መጽሐፎችን ነው የሚጽፈው። ይሄኛውም ደግሞ ልክ እንደ ዮቶር እንደተገረምንበት ታሪክ የአርማጌዶን በርን ለየት ያለ ታሪክን የሚዳስስ እና በጣም የተለያዩ ሀሳቦችን ታሪካዊ በሆነ ደስ በሚል መንገድ ለአንባቢ በጣም በሚመች መልኩ የሚያስተላልፍ ነው። በውስጡ ደግሞ ስለ ብዙ ነገሮች እንማርበታለን። ስለ ሀገራችን፣ ስለ ታሪካችን እንዲሁም ደግሞ ስለ ጦርነት፣ ስለ ብዙ ነገር የሚያስተላልፍ መልዕክት ነው ማለት ነው። መቼም ማዝናናት ብቻ ሳይሆን ደግሞ እያነበቡ ማለት ብቻ ሳይሆን በዛው ልክ ደግሞ ብዙ ነገሮችን እንድንማርበት ብዙ ታሪኮች ለየት ባለመልኩ የቀረቡበት መጽሐፋችን ነው። የመጀመሪያው መጽሐፍ ነው ማለት ነው። በዚህ ሳምንት በጣም ብዙ እያነበቡ ያለው እናንተም ደግሞ እስኪ ዮቶርን ካላነበባችሁ መጀመሪያ ዮቶርን ብታነቡ ደስ ይለኛል። ዮቶር 1 እና 2 ዮቶር 2 በቅርብ ስለወጣ እሱን አንብባችሁ ይሄኛውም ደግሞ የአርማጌዶን በርን ማንበብ ትችላላችሁ ማለት ነው። ግን ኖቲስ ካደረጋችሁ የዮቶር መጽሐፎችም አረንጓዴ ናቸው። ይሄኛውም አረንጓዴ ነው። ዓለማየሁ ደመቀ ከአረንጓዴ ጋር ያለው ነገር ምንድን ነው? ወደ ሁለተኛው መጽሐፍ ስንል ደግሞ ሁለተኛው መጽሐፋችን የቃል ፊርማታ የተሰኘው አዲስ መጽሐፍ ነው። አሁን አዲስ የወጣ መጽሐፍ ሲሆን ቃል ኪዳን ኃይሉ ገብሬ ነው የጻፈው። ቃል ኪዳን ኃይሉ ገብሬ እንግዲህ ጽሁፎችን ካበረከተ ትንሽ ቆየት ብሏል። ከዚህ በፊት ግን በተለያዩ ጽሁፎቹ እናውቀዋለን። የነጎድጓድ ልጆች፣ ለምን አትቆጣም፣ አላቲኖስ እና ክብር የተሰኙ በጣም ድንቅ መጽሐፎች አሉት። እነዚህ መጽሐፎች ደግሞ እንግዲህ ከወጡ በጣም ቆይተው ነበረ። የመጨረሻ መጽሐፉ 2010 ላይ የወጣ መጽሐፍ ነው። አሁን ደግሞ ከ8 ዓመታት በኋላ ማለት ነው ወደ ጽሁፍ የተመለሰው ከ8 ዓመታት በኋላ ነው። ስለዚህ በውስጡ ምን አይነት ነገሮችን ይዞ እንደተመለሰ መገመት አልችልም። ምክንያቱም ከ8 ዓመት ቆይታ በኋላ በጣም ብዙ አይነት ሀሳቦችን የያዘ ብዙ አይነት ነገሮችን የሚገልጽ ብዙ አይነት መልዕክቶችን የሚያስተላልፍ መጽሐፍ እንደሆነ ምንም ጥርጥር የለኝም። ከዚህ በፊት ደግሞ በመጽሐፍ ስራዎች ብቻ ሳይሆን ደግሞ በድራማዎች እናውቃለን። ለምሳሌ በሀገራችን የምናውቃቸውን ድራማዎች እንደ ዳና፣ ወላፈን፣ ሲወር የተሰኙትን የግማሽ ክፍሎችን ጭምርም ያበረከተልን ሰው ነው እና ይህ መጽሐፍ ደግሞ ስጦታ ይላል እዚህ ጋር ለቴዎድሮስ ካሳሁን ወይም ደግሞ ለቴዲ አፍሮ ይላል እና ይሄን መጽሐፍ እንደዚህ ስላችሁ ለማንበብ እንደጓጓችሁ ምንም ጥርጥር የለኝም። ስለዚህ በዚህ መጽሐፍ ላይ ደግሞ የቃል ፊርማታ ነው የሚለው ስለ ሀገራችን፣ ስለ ትውልዱ በተለይ ትውልዶችን ከብዙ ነገር ጋር
እያገናኘ ያለንበትን ትውልድ እንቃኝ ያለንበትን ጀኔሬሽን በደንብ እንድንቃኝ እና ያለፈውን እንድንመለከት ወደፊት ምን ማድረግ ያለብን ወደፊት ላለው ጀኔሬሽን ወደፊት ላለው ትውልድ ደግሞ ምንድነው ማውረስ ያለብን የሚለውን በጣም ለየት ባለ መልኩ ታሪካዊ በሆነ በድንቅ አገላለጽ ነው የጻፈው። ቀደም ሲል መጽሐፎች ላይ የምናውቃቸው የመዛዩ በአገላለጾቹ ደግሞ እዚህ ጋር በደንብ ከፍ ብለው ነው እና የተመለሱት። ይሄኛውንም አዲስ መጽሐፍ የቃል ፊርማታ የተሰኘውን እንድታነቡት እኔም ጋብዛችኋለሁ። አንድ ደራሲ እንግዲህ ጽሁፍ ከመጽሐፍ ቆየት ብሎ ደግሞ ከመጽሐፍ ቆየት ሲብሎ ከዛ በኋላ አንድ መጽሐፍ ሳያወጣ ያ መጽሐፍ በጣም ልዩ ነው የሚሆነው የሚል እምነት አለኝ እና ቃል ኪዳን ኃይሉ ገብሬን በጣም በልዩ መልኩ እንደተመለሰ እየነገርኳቸው ነው ማለት ነው። የትውልድ ነገር ስናነሳ ደግሞ ከዚህ በፊትም ያለው መጽሐፉን እንግዲህ ለምን አትቆጣም መጽሐፉ ያኛውን ትውልድ እና ይሄኛውን ትውልድ በሚል እያነጻጸረ ብዙ ነገሮችን አስቃኝተናል እና አሁንም ደግሞ ሲመለስ ስለ ትውልዱ ነገር በጣም ለየት ባለ መልኩ ነው ብዙ ሀሳቦችን ይዞልን የቀረበው። ስለዚህ ቃል ኪዳን ኃይሉ ገብሬ ያወጣው አዲስ መጽሐፍ የቃል ፊርማታ ደግሞ በጣም እየተነበበ ያለ መጽሐፋችን ነው። አዲስ የወጣ መጽሐፍ ነው። ነገር ግን ብዙ ሰው እያነበበው እና እየገዛ ይገኛል። በዚህ ሳምንት እያላነበባችሁ ካላችሁ ወይም ደግሞ በዚህ ሳምንት ምን ላንብብ እያላችሁ ከሆነ ይሄኛውንም ምርጫችሁ ውስጥ ልትከቱት ማለት ነው። ሶስተኛ መጽሐፋችን ከዚህ ቀደምም በፕሮግራማችን ላይ አንስተነዋል። ነገር ግን በተደጋጋሚ ብዙ ሰው እያነበበው እና ብዙ ሰው እየመረጠው ስለሆነ ደግሜ ይዤላችሁ ቀርብ ያለው ምክንያቱም በየጊዜው ምናልባትም ልታዩ የሚችሉ ተመልካቾች ስለሚለያዩ ማለት ነው። እነሆ መቆያ። እስኪ ስንቶቻችሁ ናችሁ እነሆ መቆያ የሬዲዮ ፕሮግራምን ስታዳምጡ የነበረ ወይም ደግሞ የምታዳምጡ ምን ያህሎቻችሁ ናችሁ? እንደምታውቁት እንግዲህ እነሆ መቆያ ከድምፅ ራሱ ካቀረቡ አንስቶ እናውቀዋለን። በጣም ብዙ ታሪኮችን ያስተምራል። በተለይ ደግሞ ስለ ሀገራት መሪዎችን የተለያዩ ሀገሮችን ስለሚመሩ ባለስልጣናት ስለመሪዎች ልዩ ልዩ ታሪካቸውን እኛ የማናውቀውን ታሪክ ብዙውን ያሰሰ መጽሐፍ ነው እና እነሆ መቆያ እንግዲህ የሬዲዮ ፕሮግራም ነበረ በእሸት ያሳፋ። አሁን ደግሞ በመጽሐፍ ላይ ተመልሶ መጥቷል እና የተመረጡ እስከዛሬ ድረስ በፕሮግራሙ ላይ ይቀርቡ ከነበሩ የተመረጡ እንዲሁም ደግሞ ለየት ያሉ ሌሎችን ተጨምሮበት ተከሽኖ ማለት ነው በቆንጆ ሁኔታ ተከሽኖ የተለያዩ ሀገር መሪዎችን ታሪክ የተለያዩ ሀገር መሪዎችን የሳቶችን ስራ የሚያስገርመውን የሚያስቀውን ቀልቀል አድርጎ አንድ ላይ ያቀረበ መጽሐፍ ነው ማለት ነው። ይህ መጽሐፍ በምን ያክል መልኩ እየተነበበ እንደሆነ የምትረዱት መቼም እንግዲህ የሬዲዮ ፕሮግራሙ በጣም ብዙ ተከታታይ እንደነበረው ትረዳላችሁ ማለት ነው። ምክንያቱም መጽሐፉ በየሳምንቱ ማለት ይቻላል ብዙ ሰው ያነበባቸው ብዙ ሰው የገዛቸው ካሉ መጽሐፎች መካከል ይመደባል። ስለዚህ ቤስት ሴለር ስለሆነ በየጊዜ ውስጥ እንደዚህ ሰው የሚያነበው ከሆነ የሬዲዮ ፕሮግራሙም ያን ያክል በጣም ብዙ ሰው ያዳምጥ እንደነበረ ይሄ መገንዘቢያ ነው ማለት ነው። አንድ ነገር በሳጤ ማድመጥ እንደዚህ ፍላጎት ወይ ደግሞ ያን ያክል ሌላችሁ ሰዎች ካላችሁ ለማንበብ ደግሞ ማንበብ ላይ ጎበዝ ናችሁ ለማለት ነው። ለማንበብ ደግሞ እነሆ መቆያ እንደዚህ በመጽሐፍ መልክ ስለቀረበ እነሆ መቆያ እንድታነቡት እጋብዛችኋለሁ ማለት ነው። ሬዲዮ ፕሮግራሙ በተለይ የምታዳምጡ ሰው ከነበራችሁ ይህን ማንበብ ግዴታችሁ ነው። ወደ ቀጣዩ መጽሐፍ ስንሄድ ደግሞ የደራሲው ዓለምና ሌሎችን የተሰኘው የበረከት ክፍሌ መጽሐፍ ነው። በረከት ክፍሌን ከዚህ በፊት በተለያዩ መጽሐፎች እናውቃለን። በተለይ ደግሞ በአውሊዶስ እና የጀግኖቹ ጀግና በሚለው መጽሐፍ ማለት ነው። ቀደም ሲል የስለላ እንዲሁም ደግሞ የፍቅር ታሪክን በጣም አዋስቶ ያቀረበልን ደራሲ ነው። አሁን ደግሞ የደራሲው ዓለምና ሌሎችም በሚል መጽሐፉ ተመልሷል ማለት ነው። እንደተለመደው በውስጡ በጣም ብዙ ነገሮችን የሚዳስስ ህይወታችንን በሰፊ የሚዳስስ ልናስበት የምንችለው መንገድ በሰፊ የሚዳስስ ከማንነታችን ጋር ጥያቄ የሚፈልጉልን ነገሮች ማንነታችን ወደ ውስጥ በደንብ እንድናዳም ደግሞ ያለንበትን ህይወት በደንብ ተመልክተን ተገንዝበን ከመጥፎ ለይተን የተሻለ ህይወት እንድንኖር ልንማርበት የምንችለው መጽሐፍ ነው። በጣም ብዙ ነገሮችን በውስጥ ያካተተ ነው። በጣም ብዙ ትምህርቶችንም ጭምር ለህይወት የሚጠቅሙ ትምህርቶችን ያካተተ መጽሐፍ ነው ማለት እችላለሁ። እንደው እንደ ድንገት ገለጥ ሳደርገው ደግሞ ይገርማችሁ አሁን የደራሲው ዓለምና ሌሎች በሚለው ብቻ ሳይሆን ከዚህ በኋላ የሚመጡ በጣም ብዙ መጽሐፎች እንዳሉ እዚህ ጋር እያየሁ ነው። በቅርብ ቀን የሚወጡ የደራሲው ቀጣይ ስራዎች ይላል እና በጣም ብዙ መጽሐፎች አሉ። ይሄ በጣም ደስ የሚያሰኝ ዜና ነው። አሜኬላ ይላል። አሜኬላ የተሰኘ መጽሐፉ ረጅም የፍቅርና የእስር ቤት ልቦለድ ነው የሚሆነው። ጋብራይት ደግሞ ረጅም ሌላ የፍቅር ልቦለድ ይመጣል ማለት ነው። አውሊዶስ ደግሞ ቁጥር አንድን ካነበባችሁ እንግዲያውስ እንኳን ደስ ያላችሁ። ቁጥር ሁለት አውሊዶስን በቅርብ ቀን የሚወጣ ነው ማለት ነው። አውሊዶስን ቅደም እንዳነሳ ነው የስለላ ታሪክን በሰፊ ያለበት። ስለዚህ አውሊዶስ ሁለት ደግሞ በደንብ ስለላ ላይ የሚያተኩር መጽሐፍ የሚሆነው ማለት ነው። ሌላኛው ደግሞ ተወርዋሪ ኮከቦች የተሰኘ የግጥም መድበል። ስለዚህ ከዚህ በኋላ በረከት ክፍሌ በሌሎች በአራት መጽሐፎች ወደ እኛ ይመለሳል ማለት ነው። እስከዛ ድረስ ደግሞ እኛ ይህንን እያነበብን እንጠብቀዋለን ማለት ነው።
ሌላኛው የመጨረሻው የዛሬ መጽሐፋችን ደግሞ የሚሆነው በጣም ብዙ ሰው በሳምንት እያነበበው እየገዛ ያለው ከረፈደ የተሰኘው አዲስ መጽሐፍ ነው። ጸጋው አበጋ የደረሰ መጽሐፍ ነው። እዚህ ታሪክ ላይ ደግሞ እንግዲህ አብዛኛው የአምስተርዳም እና ኒዘርላንድ ላይ እዛ ላይ ተንተርሶ መፊቱን በዛ ተንተርሶ የሰራቸው በዛ ተንተርሶ የጻፈው መጽሐፍ ነው። በውስጡ ታሪኮችን ያካተተ ነው። ልቦለድ ስንል ብዙ ጊዜ እንግዲህ ጀስት አንድ ነገር አንብበነው ኢማጂን አድርገን ብቻ እንድናልፈው ሳይሆን በውስጡ ያለውን መልእክት በራሳችን መልኩ ተረድተን በራሳችን መልኩ ተገንዝበነው ምን ለውጥ እናምጣበት ወይም ደግሞ አሁን ካለንበት ሁኔታ በምን አይነት መልኩ አእምሯችን ላይ የተጨመረ ሀሳብ አለ፣ የተጨመረ ነገር አለ፣ በምን አይነት መልኩ ህይወታችን ላይ ልናሻሽለው የፈቀነው ነገር አለ ወይም ደግሞ ምን ልናሻሽል እንሞክራለን አንድ መጽሐፍ ካነበብን በኋላ የሚለው ነገር በጣም ወሳኝ ነገር ነው እና ይህንን መጽሐፍ አንብባችሁ እነዚህ ያልኳችሁ ነገሮች በህይወታችሁ ላይ ብዙ ነገሮችን ልትቀይሩ የምትችሉበትን ታሻሽሉ የምትችሉበትን እንዲሁም ደግሞ ወደ ውስጣችሁ ትመለከቱ የምትችሉበትን ታሪክ ከጀርባው የያዘ መጽሐፍ ነው ማለት ነው። እንደው ከመለየቱ በፊት ከእናንተ ጋር እስኪ እዚህ መጽሐፍ ላይ የጀርባው ላይ አንድ ደስ የምትል ነገር አንበብኩና እሱን ልበላችሁ። በህይወት መንገድ ላይ ማርፈድ በትጋትና በራስ ቅጣት የምትከፍለው የጊዜ ዕዳ ነው። መቅረት ግን ዳግም መልሰህ የማታገኘው የህልውና ኪሳራ ነው። በጣም ማርፈድ ግን ልክ የመቅረትን ያህል ነው ይላል። እንግዲህ እንደዚህ እንደ ጥቅስ የሚጠፋስ ቦታ ተመሳሳይ የሚጽፏቸው እነሱን ማንበብ በጣም ደስ የሚለኝ። በተለይ ደግሞ ያለምታቸው ኃይላት የሚታደጉ ከሆነ መልሳችሁ መጽሐፉን ለማስታወስ ይረዳቸዋል እና ይህ ዘዴ እኔ ስለምጠቀሙ እያቋራቸው እናንተ የምትጠቀሙት። የዛሬ 5 የዚህ ሳምንት 2 መጽሐፎቻችን ብዙ ሰው እያነበባቸው ያሉት መጽሐፎች እንግዲህ እነዚህ ይመስላሉ። ይህን ፕሮግራም ደግሞ የምናስተላልፍላችሁ እንደተለመደው ከጃአፈር መጽሐፍ መደብር ነው። ስለዚህ ወደ ጃአፈር መጽሐፍ መደብር ጎራ ብትሉ እነዚህን መጽሐፎች በሙሉ ማግኘት ትችላላችሁ። ሳምንታዊ የመጽሐፍ ዓለም ይህን ይመስል ነበረ። እስካሁን ስትከታተላችሁ እጅግ አድርጌ አመሰግናለሁ። የእናንተን ምርጥ የምትሏቸውን መጽሐፍቶች ማጋራት ደግሞ እንዳትረሱ። ኮሜንት ሴክሽን ላይ አስቀምጡልን። ቻው ቻው። Rain on the window, receipts in my coat. Bus is shaking, but I stay afloat. One safe quote, one shared smile. Whole late night turns into a mile. Whoa. Hold up, one more line. Make it count now, take my time. Turning so fast, I can't stop now.